ወላጆች ልጆቻቸውን ይወዳሉ። ይህ ግልጽ እውነታ ነው። ነገር ግን ልጆቻቸው የሚተኙበት ሰዓት ሲደርስ በሚስጥር እጅግ በጣም እንደሚደሰቱ በውስጣቸው ያምናሉ። ነገር ግን የመኝታ ሰዓት ሲመጡ የሚፈጠሩ ነገሮች እርስዎ ከሚጠብቁት በላይ ናቸው። በዛሬው ቪዲዮ ይህች ልጅ ከወንድሟ ጋር በየምሽቱ የምታደርገው ነገር በካሜራ ተቀርጿል። ነገሩ ምን እንደነበረ ለማወቅ እናም ይህንን የማይገመት አስደንጋጭ ነገር ለማየት የግድ እስከ መጨረሻው ከኛ ጋር መቆየት ይኖርበታል። ደካማ እንቅልፍ፣ ቁጣ፣ በተደጋጋሚ የሚመጡ አስፈሪ ህልሞች፣ የተለመዱ የህፃናት ህልሞች በሙሉ እነዚህን ከገመታችሁ ከዝርዝሩ ውጭ ነው። ታዲያ ምን ሊሆን ይችላል? እየተፈጠረ ያለው ነገር ከምንም በላይ የሚያበሳጭ ነው። ልጆቿ የሁሉም ነገር ምክንያት ካወቁ ለምን ለሷ አልነገሯትም? እንጃ። ቪዲዮውን ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ እስከ መጨረሻው እንድትከታተሉን ጋበዝናችሁ። ሁለት ልጆች እናት ቫለሪ ልጆች በመውለዷ እድለኛ እናት እንደሆነች ይሰማት ነበረ። ይህንንም መልካም እድሏን በደንብ ታውቃለች። ልጆቿ ቪቪያን እና ሌቪ እርስ በርሳቸው በጣም ይስማሙ፣ ይዋደዱ ነበረ። ልጆች እህትማማቾችና ወንድማማቾች ሁልጊዜ ሲጣሉ፣ የቫለሪ ልጆች ግን እርስ በርሳቸው በጣም ይዋደዳሉ። ሌቪ እንደ ትልቅ ወንድምነቱ ሁልጊዜም ኃላፊነቱን የሚረዳ በቁም ነገር ተመልክቶ የሚወስድ እህቱን አብልጦ የሚወድና የሚንከባከብ ነው። ሁለቱ እህትና ወንድም በአንድ መኝታ ክፍል ውስጥ አብረው ይተኙ ነበረ። ይህ በሳንታ ሞኒካ ላለው የቫለሪ ባለ 2 መኝታ ክፍል ቤት ተስማሚና ሁልጊዜም ያለምንም ችግር የሚሄድ ይመስላል። ነገር ግን ቫለሪ መጀመሪያ ላይ አንዳንድ ያልተለመደ ነገር ልጆቿ ላይ አስተዋለች። ነገር ግን ያን ያህል አስፈላጊ እንደሆነ በማመን ትኩረት አልሰጠችውም። ሆኖም ነገሮች እየሳቡና እያጠራጠሯት ውስጧን እየረበሿት መጡ። ልጆቿ በሚያደርጉት ነገር ግራ መጋባት ጀመረች። እናታቸው ሌቪን በተመለከተችው ጊዜ ትንሹ መልአኳ ጨርሶ እንዳልተኛ ሰው በጣም ደክሞት እንደነበረ ታዘበች። ነገር ግን ይህ እንዴት ሊሆን ይችላል? በጣም ጥያቄ ሆነባት። ሁኔታውን በጭንቀት ልጇን ጠየቀችው። ምን ሆነህ ነው ልጄ? ዛሬ አልተኛም ብላ ስትጠይቀው እርሱ ግን ምግቡን እየተመገበ ፈጽሞ ምንም እንዳልተፈጠረ በትከሻው መለሰላት። እናም ይሄ መጨረሻው አልነበረም። ልጆቿ አብዛኛውን ጊዜ ደስተኞች ነበሩ። ልጇ ግን ያንን ሙሉ ጉልበቱን አጥቷል። ከእንቅልፉ ሲነሳ ሁልጊዜም ደክሞት ጉልበቱ ተሟጦ ነበረ። ለምን? ምን ሲያደርግ እያደረ? ችግሩ ምን እንደሆነ ለሷም ግራ ይገባታል። ሁልጊዜ ልትረዳው አልቻለችም። ብትጠይቀውም ፈጽሞ አይነግራትም። እህቱም ልትነግራት አልቻለችም። ልጆቼ ዛሬ ማታ ከኔ ጋር ብንተኛስ ብላ ስትጠይቃቸው ሁኔታው የእሷን ትኩረት የሳበው ነገር ተፈጠረ። ሌቪ ትንሿ ልጇም ወንዱ ልጇም በሐሳቡ አልተስማሙም። በጭራሽ ከእናታቸው ጋር መተኛት አልፈለጉም። ጭንቅላታቸውን በመነቅነቅ ብቻ አንቀበልም አሏት። የቫለሪ ልጆች ምንም አይነት ዝርዝር መረጃ ለመስጠት ፈቃደኛ ባይሆኑም ቪቪያን ሌቪ እያሰበ አይደለም ስትል መለሰች። ብርድ ልብሷን ማለቷ ሊሆን ይችላል ብላ አሰበች። ሌቪ ወስዶባት ወይንም ሰጥቷት መሆን አለበት። ግራ ተጋብታለች። እናታቸው ሁሉንም ነገር ሰላም መሆኑን ለማረጋገጥ በሚቀጥለው ምሽት አልጋቸውን ለመፈተሽ ወሰነች። እንደ ዕድል ሆኖ እናታቸው ቫለሪ ለቴክኖሎጂ አዲስ አልነበረችም። በመኝታ ክፍላቸው ውስጥ ካሜራ ለመግጠም ወሰነች። ቫለሪ አልጋዋ ላይ በነቃችበት ወቅት የተለያዩ ግምቶችን ለማውጣት ትታገላለች። ካሜራዎቹ መርምረው እውነቱን ለማወቅ 8 የእንቅልፍ ሌሊቶችን ሰዓታትን ፈጅቶባታል። ሌቪ ባለፉት ቀናት ከታየበት ሁኔታ ጋር ተመሳሳይ ሆኖ ታየ። ልክ እንደደከመ፣ ሁልጊዜም ልክ እንዳልተኛ ሆኖ ይነሳል። ቪቪያን ግን ምግቧን በፍጥነት ትበላና ደስተኛ ትመስል ነበረ። ምናልባት ሌቪ ለመተኛት እየታገለ ሊሆን ይችላል። ምናልባትም በአስፈሪ ህልሞች። ልጆቹ ወደ ትዕይንቱ እንደሄዱ የባለፈው ምሽት ቪዲዮ ለመመልከት ወሰነች። ነገር ግን በቪዲዮ በጣም ትደነግጣለች። በህፃኑ አልጋ ላይ ውስጥ ከተንከባለለች በኋላ ቪቪያን ከአጥሯ አጠገብ ቆማ
ወደ ወንድሟ ዞረች። ወደሱ እየተመለከተች ሌቪ ላንተን እኮ ማወራው አለችው። ከዚያም አንተ ጋር መተኛት ፈልጋለሁ አለች ለወንድሟ። ሌቪ ከተቀመጠበት ተነስቶ ወደ እህቱ አልጋ መራ። ቀጥሎም የሆነው ነገር ልብን የሚያቀልጥ ነበረ። ሌቪ ትንሽ ካሰበ በኋላ ከአንድ ሰከንድ በኋላ ምንም ችግር እንደሌለው ገልጾ ወደ እሱ አልጋ ሊወስዳት አሰበ። ቫለሪ ስትመለከት ሌቪ በፍጥነት ሮጦ ሄዶ ሴት እህቱን ከአልጋው አጠገብ በመውጣት ስትጀምር ከእግሯ በታች ትንሽዬ ወንበር አስቀመጠላት። ቪቪያን ሌቪ አመሰግናለሁ ስትል በሹክሹክታ ተናገረች። ከዚያ በኋላ ነገሮች ይበልጥ ማራኪ እንዲሁም አስደንጋጭ እየሆኑ መጡ። ሴት ልጇ በድንገት ትንንሽ እግሮቿን ወደ ላይ አድርጋ ከአጥሩ በላይ ማለትም ከአልጋው ፍርግርግ በላይ ስትሻገር የቫለሪ የእናትነት ስሜት በፍርሃት በዛ ሌሊት አስጮኋት። ለትንሽ ልጅ ያውም ከዛ ርቀት ላይ ተነስቶ መሬት ላይ መውደቅ እጅግ ከባድ ነበረ። ቀጥሎ የሆነውን ስታይ አይኖቿ ተለዋወጡ። ሌቪ ካልጋው ላይ ዘሎ በወንበሩ ላይ ወጣ። እህቱ ልትወድቅ የምትችልበት ቦታ ላይ በትክክል አስቀመጠው። ከዚያም በጥንቃቄ ሁኔታውን እየተከታተለ እርዳታ ካስፈለጋት እጁን ዘረጋላት። ቫለሪ ባለቤቷን ክሪስን የልጆቿን አባት ወደ እሷ እንዲመጣና የሆነውን እንዲመለከት ጠራችው። ለአፍታ ቆም ብላ ምን እየተካሄደ እንዳለ አስረዳችው። የቪዲዮውን ማጫወቻ ቁልፍ እንደገና ስትጫነው ቀጣዩ ትዕይንት ሳቃቸው በቤቱ ውስጥ እንዲያስተጋባ አደረገው። ቪቪያን ወደ ኋላ ዞራ ማስታገሻዬን ረሳው ስትል ጮኸች። ሌቪ አይኖቹን እያሽከረከረ ማስታገሻ ብሎ ጮኸ። እርሷ በፍጥነት ወደ ሕፃኑ አልጋ ተመልሳ ሮጠችና አንድ ጨርቅ አነሳች። ሌቪ የሳቀ እሱ እኮ የሌሊት ልብሶችሽ ፒጃማዎችሽ ናቸው አላት። ልጅቷ አመነታችና ወደ ወንድሟ አልጋ ዞረች። ወደ ውስጥ ተመልሶ መግባት ልክ እንደ ተራራ መውጣት ያህል ከባድ ሳይሆንበት አልቀረም። ነገር ግን ልክ አልጋ ላይ ልተኛ ስትል የሌቪ የትልቅ ወንድምነት ስሜት አንድ ነገር አስተዋለ። አሻንጉሊት ረስተሻል ሲል በሹክሹክታ ተናገረ። ምንም እንኳን በአንድ ዓመት ብቻ ቢበልጣትም ምንም እንደሆነ አድርጎ ወደ ሕፃኑ አልጋ ሄደ። ወደ ላይ ወጥቶ ብርድ ልብሷንና አሻንጉሊቷን ወሰደላት። ሆኖም በዚያ ጊዜ ቪቪያን ወደ ክፍሉ ተቃራኒ አቅጣጫ ሄዳ የነበረ ሲሆን አንድ በጣም አስፈላጊ ነገር የረሳች ትመስል ነበረ። ሌቪ አሻንጉሊቱን በአልጋው ፍርግርግ በላይ ሆኖ እያወዛወዘ ያዡ ሲል ለእህቱ ነገራት። ቪቪያን በድንገት አስፈላጊውን የእንቅልፍ ዕቃዋን ጥላ እንደመጣች ተገነዘበች። በፍጥነት ተመልሳ አሻንጉሊቷን ያዘች። ከዛ በኋላ ሌቪ ወደ አልጋው ተመልሶ ዘለለ። እናም ቪቪያን ከእርሱ ጋር እንድትተኛ ብርድ ልብሱን ከፈተላት። የትንሽ ልጆች የሌሊት ስርዓት ሁለተኛው ክፍል የሚጀምረው ደግሞ በማለዳ ነበረ። ሌቪ ሲነቃ እህቱን ቀሰቀሳት። ቪቪያን ከእንቅልፏ እንድትነቃ ረዳትና ወደ አልጋሽ ግቢ አላት። አሻንጉሊቷን በጥንቃቄ በክንዷ በታች አድርጎ ወደ አልጋዋ መለሳት። እናም ብርድ ልብሷን አልብሶ ከዚያም በኋላ ወደ ራሱ አልጋ ተመለሰ። ነገር ግን ወደ አልጋው ተመልሶ ከመተኛቱ በፊት ሁለቱንም ጉንጮቿን ስሞ ጭንቅላቷን መታ አድርጎ እህቱን እንደሚወዳት ነግሯት ሄደ። ቫለሪና ክሊስ በዚህ ጊዜ ልብ የሚነካ ትዕይንት ሲያበቃ እርስ በርሳቸው ተያዩ። ሁለቱም የደስታ እንባ ነቡ። ሁሉም ነገር በጣም ማራኪ ስለነበር ልባቸው ተደሰተ። እንቆቅልሹ ያስጨነቃቸው ነገር ተፈታ። አሁን ላይ ሌቪ ለምን ያን ያህል ከባድ ድካም እንደደረሰበት ምክንያቱን አውቀዋል። ነገር ግን ምንም አይነት አደገኛ ነገር እንዳልተፈጠረም ተረድተዋል። እህትና ወንድም እርስ በርሳቸው ሲጠባበቁ፣ ሲረዳዱና ሲዋደዱ ማየት በጣም ያስደስታል። ቫለሪ ወዲያውኑ ቪዲዮውን በቤተሰብ ማህበራዊ ሚዲያ ገጽ ላይ አጋራችው። ዓለም ምን አይነት ምላሽ ሰጠ? እያንዳንዱ ወላጅ ልጆቻቸውን በዓለም ላይ ካሉ እጅግ ማራኪ ነገሮች እንደ አንዱ አድርገው እንደሚያስቡ ምንም ጥርጥር የለውም። ነገሩን ከውጭ ሆኖ ለሚመለከተው ሰው የልጅ ማግሳት ወይንም ካልሲ ስላልተስማማቸው መጮህ የሰዎችን ልብ ላይነካ ይችላል። ነገር ግን ይህ ምንም ችግር አልነበረውም። ፍጹም የተለመደ የወላጆች ተግባር ነው። ቫለሪ የቅርብ ወዳጆቿ ሁኔታውን አስቂኝ ሆኖ እንዲያገኙት ብቻ ተመኝታ ነበረ። ከጥቂት ቀናት በኋላ ሰዎች የላይካቸው መጉረፍ ጀመረ።
ቪዲዮ ተወዳጅነቱ ከ50,000 በላይ እይታዎች ደረሰ። ነገር ግን ይህ 50,000 እይታ ገና ጅማሬው ነበረ። ከዓለም ዙሪያ አስተያየቶች ነጎዱ። ትዕይንቱ በሁሉም ሰው ላይ ትልቅ መነጋገሪያ አጀንዳ ሆነ። ቪዲዮ ከ1 ሚሊዮን በላይ እይታዎችን ለማግኘት ብዙ ጊዜ አልፈጀበትም። ከዛ በኋላ ቫለሪ ፈጽሞ ታገኘዋለች ብላ ያላሰበችውን ጥሪ ያስተናገደች። በታዋቂዋ ኤለን ዲጄነረስ ሾው ላይ እንዲቀርቡ የነፃ በረራ ግብዣ ቀረበላቸው። እሷና ባለቤቷ ክሪስ በደስታ ተሞሉ። ሌቪና ቪቪያን እንኳን በነፃ መብረር ጉዞ ደስታውን ተረድተውት ነበረ። ከጥቂት ሳምንታት በኋላ ከታዋቂዋ አቅራቢ አጠገብ ተቀመጡ። ቫለሪ በሆዷ ውስጥ የጭንቀት ስሜት ተሰማት። ነገር ግን ልጆቿ ከአቅራቢዋ ጋር እርስ በርሳቸው ስለመዋደድ፣ ስለ በጋ ካምፕ ጨዋታ ማውራት ሲጀምሩ ጭንቀቷ ሁሉ ተጠፋ። ሁሉም ሰው ይህንን ልብ የሚነካ ታሪክ በጣም ወደደው። ይሁን እንጂ ሌላ አስገራሚ ነገር እንደሚጠብቃት አላወቀችም። ኤለን ያደረገችው ነገር ቢኖር ዲዝኒ እንደምትወዱ አውቃለሁ አለቻቸው። እናም ሁለታችሁንም ወደ ዲዝኒ ወርልድ መውሰድ እፈልጋለሁ። ባለሙያውን ረዳቷን ጠርታችሁና በፊታቸው ትልቅ የቅንጦት ሆቴል ቆይታና ፈጣን ማለፊያዎችን የያዘ የሽልማት ቅርጫት አስቀመጠ። ይህ ከጠበቁት በላይ ነበረ። ውድ የአበናብ ክሮኒክልስ ቤተሰቦቻችን፣ ተመልካቾቻችን ለዛሬ ያዘጋጀንላችሁ ልብ የሚያሞቀው እንዲሁም አስተማሪ ታሪካችን ይህንን ይመስል ነበረ። ከእናታቸው ቫለሪ እውነቱን ለማወቅ ካሜራ እስከ መቅጠም ደርሳ የሄደችበትን ርቀት እንዴት አያችሁት? እንዲሁም ሁለቱን እህትና ወንድሞች መተሳሰብ፣ ፍቅር እንዴት ተረዳችሁት? ሐሳብ አስተያየታችሁን በኮሜንት መስጫ ሳጥን ውስጥ አስቀምጡልን። እናታቸው ቫለሪስ ይህንን ጉዳይ በሶሻል ሚዲያ ማጋራት ነበረባት? ይህንንም አክላችሁ ጨምሩበት። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን ፈጽሞ አትዘንጉ። እንዲሁም ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋበዝናችሁ። ከዚህ በመቀጠል የምንሰራቸው አዳዲስ አስተማሪ እንዲሁም ልብ የሚነኩ ጣፋጭ ታሪኮቻችን ወደ እናንተ ቶሎ ቶሎ እንዲደርሱ የደወል ምልክቷን መጫን ፈጽሞ አትዘንጉ። እንዲሁም ከዚህ ቀደም የሰራናቸውን ፕሮግራሞች አይታችሁ የማታውቁ ከሆነ ወደ ቻናላችን ጎራ በማለት ፕሮግራማችንን እንድትመለከቱና የወደዳችኋቸውን ደግሞ ለወዳጅ ዘመዶ እንድታጋሩ በአክብሮት ጋበዝናችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ የመነጨ ምስጋናችንን እያቀረብን እኛ ከወዲሁ ተሰናበትን። መልካም ቆይታ።